በቺሊ ዋና ከተማ ሳንቲያጎ የሚገኘው የሳንቲያጎ ሜትሮፖሊታን ካቴድራል በአገሪቱ ካሉ ዋና የካቶሊክ አብያተ ክርስቲያናት መካከል በቀደምትነት የሚቀመጥና የሳንቲያጎ ሀገረ ስብከት ሊቀ ጳጳስም መቀመጫ ነው። ካቴድራሉ ለፍልሰቷ እመቤታችን ድንግል ማርያም ነው የተሰራው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቄን ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቄታችን በፊቱ በነበሩ 4 ቤተ መቅደሶች ላይ ተገነባውና ለመታነጽም ከ150 ዓመታት በላይ ወሰደውን እንዲሁም በደቡብ አሜሪካ አህጉር በመትገኘው ቺሊ ውስጥ ካሉ የካቶሊክ አብያተ ክርስቲያናት መካከል በቀደምትነት የሚጠቀሰውን የሳንቲያጎ ሜትሮፖሊታን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በ16ኛው ክፍለ ዘመን አጋማሽ ላይ የቺሊ ዋና ከተማ የሆነችውን ሳንቲያጎ በድጋሚ የቆረቆረውና የቺሊ የመጀመሪያው ንጉሳዊ መሪ ሆነው ፔድሮ ሴ ቫልዲቫ ነበር የመጀመሪያው ቤተክርስቲያን እንዲሰራ ትዕዛዝ የሰጠው። ቤተክርስቲያኑ እየተሰራ በነበረበት ወቅትም እንደ ቅዱስ ቁርባን ያሉ የቤተክርስቲያን ምስጢራት በአሁኑ ጊዜ የከተማ የፖስታ ማዕከል በሆነውና በጊዜውም በገዢው ቤት በር ላይ ነበር የሚሰጡት። በወቅቱ ቤተክርስቲያኑ ከጭቃና ሳር የተሰራ እንደሆነ ቢነገርለትም በተለይም ከፈረንጆቹ 1544 ጀምሮ መስዋዕተ ቅዳሴ በገዢው ቤት በር ላይ መደረግ ማቆሙ የሚነገር ሲሆን ይህም የካቶሊክ ቤተክርስቲያን መሰራቱን አመላካች እንደሆነ መረጃዎች ይጠቁማሉ። ከፈረንጆቹ 1566 እስከ 1600 ድረስ የመጀመሪያው ካቴድራል ተገንብቷል። ካቴድራሉ አሁን ካለው አንፃር ሲታይ አነስተኛና በተለያዩ ንዋየ ቅዱሳት ተሞልቶ እንደነበር ይነገራል። በጊዜው የተሰራው ካቴድራል የፊት ገጽታ በሰሜን ደቡብ አቅጣጫ ሆኖ በተለይም በሰሜኑ አቅጣጫ ያለው እይታ ለቤተክርስቲያኗ ክብር የማይገባ በመሆኑ በሮቹ በከፊልና ሙሉ ለሙሉ እንዲዘጉ ተደርገው ነበር። በፈረንጆቹ 1647 የተከሰተ መሬት መንቀጥቀጥ በጊዜው በስፔን ቅኝ ግዛት ስር የነበረውን አብዛኛውን የቺሊ ግዛት ያጠቃ ሲሆን ካቴድራሉን በዚህ ከባድ ጉዳት አጋጥሞታል። በመሬት መንቀጥቀጡ ያልተጎዳው የካቴድራሉ ማዕከላዊ ስፍራ በጊዜው የሳንቲያጎ ሀገረ ስብከት ጳጳስ አቡነ ጋስፓር እድሳት የተደረገለት ቢሆንም ከ10 ዓመታት በኋላ በፈረንጆቹ 1657 በተነሳ ሌላ የመሬት መንቀጥቀጥ አደጋ አውድሟል። ከመጀመሪያው ካቴድራል ውድመት በኋላ በፈረንጆቹ 1662 እስከ 1687 ድረስ የመልሶ ግንባታ ስራ ተከናውኗል። የሁለተኛው ካቴድራል ከተጠናቀቀ በርካታ ዓመታት በኋላ በፈረንጆቹ 1730 የተከሰተ የመሬት መንቀጥቀጥ ካቴድራሉን አውድሞታል። በሳንቲያጎ ሜትሮፖሊታን ካቴድራል የተከሰቱ የመሬት መንቀጥቀጦች በደረሱት ከባድ ውድመቶች በፈረንጆቹ 1760 በጊዜው የሀገረ ስብከቱ ጳጳስ አቡነ ዋን ጎንዛሌዝ አጠቃላይ የስነ ህንጻ ስራው እድሳት እንዲደረግለት አድርገዋል። ለአዲሱ ካቴድራል ስነ ህንጻ ንድፍ ያወጡት መነሻውን ባቬሪያ ያደረገው የኢየሱሳውያን ገዳም አባላት ፔድሮ ቮግልና ዋን ሃጌል ናቸው። የአዲሱ ካቴድራል ስራ በፈረንጆቹ 1748 ሲጀምር ግንባታውን የመቆጣጠር ስራ በተለያዩ የስነ ህንጻ ባለሙያዎች ላይ በማረፍ በመጨረሻም ጣሊያናዊው ዣኪን ቶስካ ላይ ደርሷል። ለካቴድራሉ ማሰሪያ አቡነ ዋን ጎንዛሌዝና ተተኪያቸው አቡነ አማኑኤል በርካታ ገንዘብ ሲያወጡ የስፔን ንጉስም እንዲሁ የገንዘብ ድጋፍ አድርጓል። አቡነ ዋን ጎንዛሌዝ ሶስተኛውን ካቴድራል ሲያንጹ የበፊቱና የሁለተኛውን ካቴድራል ቅሪን ለመጠበቅ የሞከሩ ቢሆንም በፈረንጆቹ 1769 የተነሳ የእሳት አደጋ ሙሉ ለሙሉ አውድሞታል። በጊዜው የእሳት አደጋው ሲነሳ በአካባቢው የነበሩ ሰዎች ካቴድራሉን ለማዳን ጥረት አድርገው የነበሩ ቢሆንም ምንም ማድረግ ባለመቻሉ ምክንያት መትረፍ የቻሉት የሐዘንተኛው እመቤታችን መንፈሳዊ ምስልና የቀለጡ ወርቆችና ብሮች ብቻ ናቸው። የቀድሞ ካቴድራል ሞደም በተለይም እየተሰራ የሚገኘውን ካቴድራል ስራ ያፋጠነ ሲሆን በፈረንጆቹ 1775ም የመቅደሱ ስራ ተጠናቋል። በተመሳሳይም ዓመት ነበር የሀገረ ስብከቱ ጳጳስ አቡነ አማኑኤል ጣሊያናዊውን የስነ ህንጻ ባለሙያ ዣኪን ቶስካ የህንጻ ስራውን እንዲከታተል የመደቡት። ዣኪን የካቴድራሉን የፊት ገጽታ እንዲሰራ ሲሆን የተመደበው ቀደም ብሎ የወጡትን የንድፍ ስራዎች በማሻሻልና የኒዮ ክላሲካል የስነ ህንጻ ጥበብ በመጠቀም በካቴድራሉ ግንባታ ላይ ወደ 20 ዓመታትን ያላሳልፏል። በካቴድራሉ ታሪክ ላይም የዚሁ ስነ ህንጻ ባለሙያ ዣኪን ቶስካ አስተዋጽኦ ትልቅ የሚባል ነው።
የሳንቲያጎ ሜትሮፖሊታን ግንባታ በፈረንጆቹ 1840 ሙሉ ለሙሉ ሊባል በሚችል ሁኔታ ተጠናቋል። በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ታሪክ 32 ዓመታትን በማገልገል የሚታወቁት ፓዮስ 9ኛ በፈረንጆቹ 1873 የሊቀ ጳጳስ መቀመጫነት ማዕረግ በመስጠትም የሳንቲያጎ ሜትሮፖሊታን ካቴድራል እንዲሆን አውጀዋል። በ19ኛው ክፍለ ዘመን ማብቂያ ላይ ሊቀ ጳጳስ ማሪያኖ ካሳኖቫ የሳንቲያጎ ሜትሮፖሊታን ካቴድራል አሁን ያለውን ገጽታ እንዲይዝ ያደረጉ በርካታ እድሳቶችን በተከታታይ አድርገዋል። ሊቀ ጳጳስ ማሪያኖ የካቴድራሉ እድሳትና ግንባታ ሙሉ ለሙሉ ለማጠናቀቅ ቆርጠው በመነሳት ኢግናሲዮ ክሬሞኒስ የተባለ የስነ ህንጻ ባለሙያ ቀጥረዋል። ኢግናሲዮ በእድሳት ወቅት የሮማ የግንባታ ዘዴ በመጠቀም የካቴድራሉን ድንጋዮችና ጣራው ላይ ማሻሻያዎችን አድርጓል። ኢግናሲዮ ካቴድራሉ በመጨረሻ ማዕከላዊን ጨምሮ 3 መተላለፊያዎችና በፊት ለፊት ገጽታውም 2 ማማዎች በመጨመር በፈረንጆቹ 1906 ተባርኮ እንዲመረቅ አድርጎታል። የሳንቲያጎ ሜትሮፖሊታን ካቴድራል ማዕከላዊ መተላለፊያ በፈረንጆቹ 1912 የተሰራው ንስርና መላእክትም የሚጠብቁት እንዲሁም የኢየሱስ ክርስቶስን መስቀል የሚያመለክተው የበፊቱ መቅደስ የሚገኝበት ነው። መቅደሱ በፈረንጆቹ 2005 እና 2006 ላይ ማሻሻያዎች በማድረግ ተንቀሳቃሽ እንዳይሆን ሲደረግ በሱም ተከም ከፊት ለፊቱ የሚታየው ሌላ ተንቀሳቃሽ መቅደስ ተሰርቶለታል። በግራው በኩል የሚገኘው የመስቀል ቅርጽም በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ለካቴድራሉ የተበረከተ ነው። በሳንቲያጎ ሜትሮፖሊታን ከሚጠቀሱ የስነ ጥበብ ስራዎች መካከል የሚነሳው የካቴድራሉ ጠባቂ በመተባለው የፍልሰቷ እመቤታችን ማርያም የእንጨት ምስል ነው። ምስሉ ካቴድራሉ የሚገኝበት የሳንቲያጎ ከተማ ጠባቂ በሚባለው ታላቁ ሐዋርያው ቅዱስ ያዕቆብ፣ የሊማዋ ቅድስት ሮዝ፣ መላእክትና የብር ነጸብራቆች ተከቦ የሚታይ ነው። በካቴድራሉ በርካታ ቤተ ጸሎቶች ሲገኙ ለአብነት ያህልም የፓውላው ቅዱስ ፍራንቺስኮስ፣ ቅዱስ አልቤርቶ ሁርዳቶ፣ የአንደሱ ኢየሱስ ቅዱስ ትሬሳ፣ የቅዱስ ሐዋርያው ጴጥሮስ የክርስቶስ መገለጥ፣ የሳልሱ ቅዱስ ፍራንቺስኮስ፣ የአምላካችን ኢየሱስ ክርስቶስና የቀርሜሎስ ተራራ እመቤታችን ቤተ ጸሎቶች ይጠቀሳሉ። 97.8 ሜትር ከፍታ በ29.2 ሜትር ስፋት ያለው ሳንቲያጎ ሜትሮፖሊታን ካቴድራል በአጠቃላይ 150 ዓመታትን በግንባታ አሳልፏል። ሳንቲያጎ ሜትሮፖሊታን ካቴድራል የታችኛው ክፍል ካቴድራሉን የመሩት ጳጳሳትና ሊቀ ጳጳሳት አርፈውበታል። ከዚህም በተጨማሪ በቺሊ የነጻነት ጦርነት የሞቱ ሰዎችና ሌሎችም በዚህ ካቴድራል አርፈዋል። በርካታ ውጣ ውረዶችን በማሳለፍ በእግዚአብሔር ፍቃድ ዛሬም ድረስ የሚገኘው ሳንቲያጎ ሜትሮፖሊታን ካቴድራል በአሁኑ ጊዜ በቺሊ ሳንቲያጎ ከተማ ታሪካዊ አደባባይ አጠገብ የሚገኝ ከመሆኑ በተጨማሪ ካቴድራሉም በፈረንጆቹ 1951 ታሪካዊ ህንጻ በመባል ተሰይሟል። ይሄው የጽናት ምልክት የሆነው ካቴድራል ለመጎብኘትና በረከቱን ለመካፈል በሺዎች የሚቆጠሩ ነጋዴያን በየዓመቱ ይጎበኙታል። ለቺሊ ብሔራዊ በዓላት ዋነኛ በመሆን የሚያገለግለው ሳንቲያጎ ሜትሮፖሊታን ካቴድራል የቺሊ የነጻነት ቀንና በየዓመቱ መስከረም ወር ውስጥ የሚከበሩ የምስጋና ቀንን ጨምሮ ሌሎችም መንፈሳዊ በዓላት ይከበሩበታል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቀኝ ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቀኝታችን በበርካታ የመሬት መንቀጥቀጦች ወድሞ ስለነበረው በካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፒዮስ 11ኛም መስቀል ስለተሰጠው እንዲሁም በቺሊ ዋና ከተማ ሳንቲያጎ ታሪካዊ ከሚባሉና ቀደምት የካቶሊክ ቤተ ክርስቲያናት መካከል አንዱ ስለሆነው ሳንቲያጎ ሜትሮፖሊታን ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቀኝ እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።